አኬ እየሰማኝ ከሆነ እንደዛ ብለው ሙስሊም ጳጳስ ኢትዮጵያ ሙስሊም ጳጳስ ነበራት ከግብጽ ተሾሙላት የመጣ እያሉ በተደጋጋሚ እንትን ሲሉ ነበር። በእርግጠኛ ላይቭ ነበር። ከዛ በኋላ እስድሮስ የሚባል ወንድማችን ታውቃለህ አኬ የአቡነ ቄርሎስን ፕሮፋይል ያደረገው እሱ ነበር መጀመሪያ ገብቶ ሲያወራቸው የነበረው። ከዛ ነው የገባው። ከዛ ኢዮባም ገባ። ዴቭ ሉተራን በጣም ከታላቅ ይቅርታ ጋር ሲሶ አሳዘነኝ ትናንት እግዚአብሔርን። የሙስሊም ጳጳስ እየተባለ መጽሐፉ ተከፍቶ ይገለጣል። ጭራሽ ሐሰተኛ ማለት አካሌ ነኝ ብሎ የመጣ ከዛ በኋላ የጵጵስና አቀባበል ተደረገለት። እንደውም በኋላ እኮ አንገቱን የተቀላው እኮ ይላል ጽሑፉ። ለዛ ታዲያ አረ ግብጽ ጭራሽ ሲሳም ብቦታል ከነሱ በላይ ሲሳም ብቦ አምኖበት ድሮ ያመነበት ነገር ነው። እውነቱን ነው። ሰምቶ ነው ዮኒ። ጭራሽ እኮ አሁን እነሱ ሲያወሩ የነበረው ግብጽ ሾመውን የላከችው ምናምን አይነት ብዙ ነገር ሲወራ ነበር። ጭራሽ ግብጽ ወስደው እኮ ነው ሲሳ አንገቱን የቀሉት። ይሄማ ወንድማቸው ነው። አብዱል ተናደውን እንዴ ተነካብን ብለው አራኪ ስማ ዲቫ ልክ ስትያዝ ማለት ነው። ኧረ እኔ ሙስሊም ጳጳስ አላልኩም ማለት ጠረጴዛውን ሲያዞሩት ልክ ጠርዙ ጋር ሲደርስ ጠብቅ ቅልጥማቸውን አልካቸዋ። ኧረ እኔማ ሁለቴ ሶስቴ እኔ እኮ ጭራሽ የውይይት ጥሪ ሁላ አኪ ያቀረብኩላቸው ሉተር እግዚአብሔር ሰው ነው በሚለው ለዴቭ ሉተራንም ለኒቂያ ለሚባለውም ልጅ ኧረ ተወን አሉኝ። የእግዚአብሔር ሰው ምን ትወያያለህ በሱ ርዕስ? ሉተር እግዚአብሔር ሰው ሙርት ይዛለን። ብቻ ለሊት ይኸው 9 ሰዓት ተኩል የተኛ ነን። አሁን ገና መንቃታችን ቅርብ ሰዓት ቀጥሎ ለማንኛውም በጣም ውይይቱ ለሊት ላይ ነበር እንዴ? እናንተ በተስፋ ያያችሁ ወይስ ቆይ ምንድን ነው? ኧረ ነገ አዲስ ከዛ በኋላ እስከ 10 ሰዓት ነበሩ አሉ። እኔ እኮ ገባ ወጣ ያልክ ነበር ይመስለኝ። ሆነች አንድ ቪዲዮ አይቼ አይደለም። ይኸው ምን ሆነ መሰለህ እኔ ሁለቴ ነው ሶስቴ አስወርደውኝ ሁለቴ ነው ሶስቴ ገብቻለሁ። እስድሮስ ገባ። ከዛ እኔ ሁለቴ ሶስቴ አንድ እስክንድሪያ ቤተክርስቲያን ብቻ ናት። ቅዱስ ማርቆስ መጥቶ 12 ካህናትን ሾመ። ከዛ ከካህናቱ ነው ራሳቸው ቢሾፕ እየመረጡ የነበረውና ይሄ ልምምድ በእስክንድሪያ ብቻ ነው ያልገባኝ። ቆይ ማለት ከኔ ያልገባኝ ነገር ማለት ነው። ቆይ እንደው ይቅርታ አቋረጥኩና ጋድዬ ማርቆስ ሐዋርያ ነው ምናምን ብሎ ሲስቁ ነበር። እንደዛ የሚባል ነገር ድሮም ነበር እንዴ? እኔ እኮ ከታቻቸው በክፋት እንትናት እኔ በእውነት ወንጌላዊ ነው ምናምን ነው እያሉ እንትን ሲሉ ነበሩ። እኔ እኮ አንዳንዴ ሲጀመር ማን አለ ኒቂያ የሚባለው ልጅ ያለኝን እንኳን አልሰማም። ጭራሽ ምን አለኝ መሰለህ ጥያቄ ልጠይቅ አለኝ። ጠይቅ አልኩት። ማርቆስ ሐዋርያ ነው ወይ ሲለኝ ከበጎ ሐዋርያት ውስጥ አይደለም አልኩት። ከዛ ታዲያ ምንድነው ሐዋርያ ቅብብሎሽ የምትሉን ይለኛል። እንዴ ብራዘር በማርቆስ በኩል እኮ ጴጥሮስ ጋር እንደርሳለን እለዋለሁ። ማስረጃ አምጣ። ማርቆስን ጴጥሮስን ይሾመው አንተ ጀለስ ይሄንንም አያውቅም። አዎ ከዛ እኮ እያንዳንዱ እኮ የተሾሙት በሙሉ እኮ ሐዋርያ ናቸው። ወንጌላዊ ቅብብሎች ነው የያዛችሁት ሊል ሞከረ። ኧረ እኔ በጣም ስደክም ነበር። ለማንኛውም እስቲ እዮባ ማስረጃውን አውጥቶ ያሳያቸው። ባይዘው መጨረሻ ላይ አኬ እዮባ ነው መጽሐፉን ገጹን አገኘውና መጽሐፉ ነበረ በእርግጥ ገጹን ስፔሲፊካሊ እዮባ ነው መጨረሻ ላይ ገብቶ ያሳረገው። እኮ የነሱ የያዙ አኬ የኛ የላትም ግን የእናንተም የላትም እኮ ነው። አረ የእነሱነቱ አውጥተን ብንናገር እንዴ የሀገር ነገር እኮ ነው ያለው። ኢቭን በቸርቿ ውስጥ በተለይ አሜሪካ ሉትራን ምናምን ነገር በጣም የሆነ ኤኒዌይስ በጣም ብዙ ሊነሱ የሚችሉ ነገሮች አሉ። መሪያቸው በጣም አደገኛ ፌክ ሆኖ ተገኝቶ ታዲያ እንዴት ነው ጥምቀት ውስጥ ትክክል ይሆናሉ በሱ በኩል የተጠመቁ ነው ምናምን ተብሎ ህዝቡ ተጨንቆ ምናምን ነገር ብዙ የተፈጠሩ ነገሮች አሉ በአሜሪካ ሉትራን ውስጥ። እሱን እኛ እንደውም ሪል የሆነውን ነገር አውጥተን እናየዋለን። እነዚህ በጣም አስቂ ናቸው። ጌታ ስም አይዊሽ እንደው ሰምቼው ቢሆን ያወሩትን ነገር በደንብ ደግሞ ኧረ ሙሌ ሰላም ትበለን። የጠፋ ሰው በጌታ ስም ሙሌ የኛ ሙሌ ነው እንዴ? እኔ ደግሞ በጉ እንዳይበላበት ውሻው ፈርቶ ነው እንዴ ብዬ ተው ጋዲ
ችን ብሮስኪ እንዴት ሰላም ላንተ ይሁን። ምንድነው እንደዚህ ጠፋው? ኧረ አለሁ። አንተን የጠፋው ብሮስኪ በጣም ጠፍተሃል። እኔም አለሁ አለሁ። እኔ እግዚአብሔር የተመሰገነ ይሁን። እንዴት ነህ? ለሊት ስጨምቁ እያየኋችሁ ነበር። እንዴት ናችሁ? አለን እግዚአብሔር ይመስገን። ሙሉዬ ቤተሰብ ሁሉ ሰላም፣ ባለቤት ልጆች ምናምን ሁሉ ሰላም ሰላም። ጠፋሽ እኮ። ትንሽ አለሁ ቲክቶክ ላይ እንደውም መለስ ብያለሁ ስለማውራት። ኧረ ሙሌ በጣም ጠፍተሃል። ሙሌ ጠፍቷል። አኬዋ ሲሶ በጣም ጠፍቷል። ሙሌ በጣም ጠፍቷል። ሙሌ በጣም ጠፍቷል። እንዴት ነሽ? ሰላም ነው ወይ ሙሌ? ኧረ ጾም ይውጣና እንገናኛለን። ሄደች። መብራት አለ አላት መሰለኝ። አንዱ ሄደች። የትናንተ ጋዛ ቤት አይደለም ሙሌ ነው እንጂ ላይት እኮ የሚሸጠው ይሄ ላይቶች ምናምን የሚሸጠው እዚህ ኡራኤል ጋር አራኪ እና ነጻ ፈቃድ ነው ዛሬ ቶፒክስ። ግን እዚህ ላይ አሁንም እስቲ እኔ ግን እንትን የምር ግን ወይ በኮስት ውይይት ቢያደርግ ደስ ይላል። ለማን ነው ግን ውይይት ያልከው? ይቅርታ አድርግልኝና ለማን ነው? እኔ ወይ ኒቂያ ወይ እኔ የምር እኔ ጋር ኧረ ተው ይሄን ጥያቄ ከሚጠይቅ ሰው ጋር አኬን ተወያይ አትበለው። ከኒቂያ ጋር ተው ፕሊዝ። ከማናቸውም ጋር ለመሰለ ከሆነ ሰው ጋር እኔ አይዊሽ እሱ ልጅ በኮስት ሲወያይ ማየት እፈልጋለሁ። ምክንያቱም አይወያይም፣ ኒቂያ አይወያይም። ተሳስቶ እንዴ ምን ሆነ ነው? ይኸው ቤታችን ኑ ተባሉ። ቤታቸው ድረስ ሄዳችሁ እሺ፣ ከዚህ በላይ ቤታችን ኑና ጠይቁ ተባሉ። ሄዳችሁ ጠየቃችሁ። አንዳንዴ እስቲ ደግሞ እነሱም ደግሞ እስቲ በተራቸው እስቲ ወጣ ይበሉ እንዴ። ዋሊያ ኬዝ መሰለኝ እኮ ዋሊያ ኬዝ ነው ነገር ኢትዮጵያ ውስጥ ብቻ ከሀገር ያለ መውጣት ኬዝ። እኔ የጠበኩት እስከዛሬ ሰምቼው ማላውቀው ርዕስ የሚነሳ ነው የመሰለኝ። እኔ አፖስቶሊክ ሰክሴሽን አርብ ጠብቁን ሲባል የሆነ ምን ሊፈነዳ ነው ብዬ ራሱ በቃ እንዴ። ምክንያቱም አፖስቶሊክ ሰክሴሽን ከዚህ ቀደም ራሱ አንተ ከሆነ ሰው ጋር በኮስት ዲቤት ገብታላ። ከኤፍሬም ጋር ነው ከማን ጋር ኮስት ሳይሆን እንደዚሁ ሰፋ ያለ ውይይት ናቲ ከበፊቱ ጋር ተወያይተን ነበረ። ከቲክቶክ ከወጣው ናቲ ጋር ከናቲ ሉተራን ጋር ከናቲ ሉተራን ጋር ከዮሲ ወንድም ጋር ማለት ነው። ረዥም ኦልሞስት እኮ ከአመት ከሁለት ዓመት በላይ ቲክቶክ ላይ እኮ ተወርቷል እኮ አፖስቶሊክ ሰክሴሽን። ኧረ በጣም የሆነ ሰዓት እኮ በቃ ነገር አለቀ ብሎ እኮ የተተወ ርዕስ ነው። እኔ ሌላ ነገር በቃ ማለት እኛ ማናውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን የተለየ እስከዛሬ ተሰምቶ ማያውቅ ምን የተለየ ትምህርት አላት ምናምን ብዬ ነበር ነው ስጠብቅ። አረ አንድ ጉድ ልንገርህ ሲሶ ሰማኪ። ትናንት ደግሞ ያው እንትን እንዳይሆንብኝ እንጂ ዮሲ የምትባለው ጭስ ማለት ነው ሀና የሆነ ስክሪንሻት ይዛ ነበር። ስክሪንሻቱን ሀና ለጥፋ ነበርና ምን አለ አሁን ሀና ካሳየችው ሀና የአቡነ ጎርጎሪዮስን ነው ስክሪንሻት ያደረገችው። ሀና ያሳየችው ነገር አለ ተጨማሪ ማስረጃ ላምጣለና ምን ቢል ጥሩ ነው? ሀና ያሳየችው የአባ ጊዮርጊስን ነው፣ እኔ ደግሞ የአባ ጎርጎሪዮስን መጽሐፍ ላሳያችሁ። ምንድን ዘማጊ ሀና የሆነ ስክሪንሻት ለጥፋ ነበር የአቡነ ጎርጎሪዮስን ጽሑፍ ማለት ነው። ከዛ በኋላ ምን አለ ሀና ያሳየችው አለ ተጨማሪ ማስረጃ እንዲሆናችሁ ሀና የአባ ጊዮርጊስን ያሳየችው፣ እኔ ደግሞ የአባ ጎርጎሪዮስን ላሳያችሁ ብሎ አልመጣም። ያሳያችው የጎርጎሪዮስ ነበር። ጊዮርጊስና ጎርጎሪዮስ በቃ በእነሱ ቤት እኮ እንደ አደገኛ አጀንዳ ሰጥቶ ሞቷል። ማታ ጠረጴዛው ጠባብ ቤት ውስጥ ነው እኮ ሲዟዟር እንዴት ይውጣ አልወጣ ብሎት
እዮባ ሲናገር መጨረሻ ላይ ደግሞ እሱ ነው አንድ ቪዲዮ አይቼዋለሁ። ዴቭን እጅ ከፉ ይዟት የነበረው መጨረሻ ላይ ማቴሪያሉን ከፍቶ እና ዴቫ ሙስሊም ጳጳስ አላልኩም ብሎ የዋሸው ያመነው ለእዮባ ነበር። እስቲ እዮባ ሰላም በለን። ያጀማ እንዴት ናችሁ? ሰናቱ አደራችኋል። ዮባ ስማ የቤተ ክርስቲያን ታሪክ በዓለም መድረክን እኮ ነው እንትና ያሳየችው አና እሱ የቤተ ክርስቲያን ታሪክ የኢትዮጵያ የቤተ ክርስቲያን ታሪክ የሚለውን አሳይቶ ሁለቱም የሳቸው ነው። በዓለም መድረክን የጊዮርጊስ አድርጎ ጎርጊስና ጎርጊስ ከዛ ነው ደግሞ ጎርጎሪዮስ እኮ አላለ መጀመሪያ እሱ ራሱ ሲያነብ ጋዲ የጊዮርጊስ ብሎ አንብቦ አራ ጎርጎሪዮስ ነው ሲባል እሺ በቃ ይቅርታ ብለን የቀጠለችው። አረ ሰማሲስ ያልነበረ ስተት የለም። የሆነ ሪከርድ ላይ ማለት ነው ከላይቭኛ ከወጣም በኋላ ዴቭ የአቡነ ጎርጎሪዮስ መጽሐፍ ላይ ገጽ 91 እና 92 ላይ ታሪኩ አለ ገብታችሁ እዩ። ከዛ መጽሐፉ ይከፈታል። ገጽ 27 ነው 37 ላይ ነው ያለው። 37 ላይ አይ እሷ እንኳን ግዙ ነው የሸወደችው። ኧረ አንተ የፈለገ ብትሸወድ 37 እንዴት 92 ብለህ ታነበዋለህ? አዮ አምነካ 54 እኮ በግዙ እኮ ነው ቁጥሩ የተቀመጠው። ከኔ ያል ቁጥር እንትን ይላል እንዴ? ስማ እኔ ምራቃቸውን ዋጣ ያረጉ ናቸው ጸዴ ሰዎች ናቸው ብዬ መስክሬ ነበር ባለፈው። እዮባ እኔም እንዳንተ ነው ኤክስፔክት ያደረኩት። እነዚህ ሰዎች ማታ ምን እንደሆነ ልንገራ ሲስ ወይ ምራቁን የዋጠ ለቅሶ ነበር ማታ። እኔ ተደጋጋሚ ጊዜ ተናግሬያለሁ። ዩጋስ በእውነት እኔ እንትና ዴቭ ወደ ቲክቶክ ሲመጣ አይ ከሁሉም የተሻለ ሰው በቃ ነው በቃ ማለት የቲክቶክ የውይይቱንም እንትን ምናምን ይቀይሯል ብዬ አሆፕ ተስፋ አድርጌ ነበር። እኔ ኤርሚያስ በምንጣሙ የሚያስወልድ ነው ኤርሚያስንማ እዛው አደናነቃት እኮ የገድል ኤክስፐርት ምናምን ብሎ እርቅ ሊወርድ ነበረ። ለመሰላችሁ ከታች ያላችሁ የአንዳንድ ኮሜንት እያየሁ ነው። ወንጌል አማኞችን ራሱ የምሬ ነው የምላችሁ። ኢቭን ፖስት እንኳን ከሚያደርገው አንዳንድ ቪዲዮ ፖስት የሚያደርጋቸውን እኔ ጌታ እና ጋፔ ቢሆኑ ሶኬ ትላለህ። አንዳንዴ እኔ ትልቅ አሁን ለምሳሌ እንዴ በእውነት ለመናገርም ይከብዳል። እኔ በዚህ ልክ አልጠበቅኩትም። አረ ቄርሎስ በዝምድና የተሾመው እኮ ተብሏል። አረ ዩቲዩብን ድጋሚ ብንሰማው ባይዘው 1000 ስህተት ይወጣል ንግግራቸው 1000 ስህተት። እኔ እኮ ደስ እንዳይላቸው እንጂ ዝም ብለን እንሂድበት እንዴ ራፍሊ ወይ እስቲ ቆይተን ብለን እያላገጡ ነው እያላገጡ ሲሪየስ ነው። በእርግጥ ሲሪየስ ሆነም ደግሞ ሪያክት ማድረግ አችልም ቪዲዮ ላይ እውነት ለማውራት ሳቂ ያመልጣል በለኝ ወደ ኧረ እኛ እዛ ላይ አንሄድም። በቃ ነፃ ፍቃድ ላይ ነን። ያን ማለት ማን አጀንዳ ሰጪ ያደረጋቸው በለኝ። እኛ ማን ይሰጣል? አንድ ቀን እኮ እንዲህ ስቀህ ነው የምታልፈው። ይሄ እኮ አጀንዳ አይደለም ማስታወሻ ነው። ስማ አጀንዳ ይለኛል። ነገ እርስ በርሳቸው ሊወያዩበት ሁሉ ይችላሉ። ኒቂያ ተሳስታ ዴቫችን ነገር ሳትን እንዴ ካለችው እሷንም ገደል ይከታታል። በቃ እነሱ ያውሩበት። ስም መቀየር ምናምን የሚባል ነገር ተነስቷል እንዴ? ምንድን ነው አኬ ንቀት ነው ስምህን ማለት የማትቀይረው እያሉ ነው። አንዋር በሰላም አንዋር አፖሎጂቲክስ ኦኬ ቨርስ እውነት ስም መቀየር ቢሉትማ ኒቂያ የሚባለው ልጅ አኬ የነበረ ስሙና ኒቂያ ብሎ መጣ። አልተሳካም። አሁን ቁስጥንጥንያ ብሎ ይመጣል እያለ እኮ ነው። ከስ እስከ ኤፌሶን አልፋተውም። ሰማዩን ኬልቄዶን ላይ ስደርስ ነው የምትለያየው። በደዋ
እንዴ ሰማ ስሙን ኒቂያ ብሎ ማለት ነው። የኒቂያ ጉባኤ ዋናው ሻምፒዮን የሚባለውን አትናቲዮስ ቫሊድ የሆነ ክህነት የለውም አላለም። እኔ እኮ በጣም እኮ እንዴ ምን አይነት ኧረ በስመ አብ ግን ብሮስኪ ሉተራን እስቲ ያስገባው ሉተራኑ ልጅ እስቲና ናቲ ሉተራን እስቲና ማኩዚ አንዋር አፖሎጀቲክስ አንዳንድ ቁጥር በጣም እየጻፈ ነው። እስቲ ጥያቄን እስቲ መጀመሪያ ለማስገባት ስለማላውቅ ወይ እስቲ ሐሳብን ጥያቄን ጻፍ አንድ ቁጥሩን ተወና እስቲ አሁን እኮ ሪከርድ አድርገው ይኸው ክርስቲያኖች ቤት ገስት ላይ ተቀምጠው አላስገባሉኝ ብሎ ቪዲዮ ሜንሽን ትደረጋለህ። ጠብቀህ እስቲ መጀመሪያ እኔ እኮ ብያለሁ ከዚህ ቀደም ለሆነ ሰው ሲልክ ማንም መንገደኛ የሚገባበት ቤት አይደለም። ረጅም አረፍተ ነገር ጻፍና እስቲ እናንብበው መጀመሪያ። ናቲ የተመታነ አሁን ስንት ማሻላ የሚያስብልበትን ርዕስ ዘጋበት። ማሻላ አንተን ይፈሩሃል ይባላል እኮ አንተ ትቀልዳለህ። ያጀማ መግባት አንቻልም ሊል ሲጀምር እነሱ ናቸው። እኛንም እንደዚህ አይነት እንትን ፌክ ደብዳቤ ይዞ መጥተው እዚህ ሊያስዋሹን የነበሩት እና አንዋር ናቸው ሲጀምር። እኔ እኮ ባይዘው በቃ ማለት እኮ ይሄን ያልኩ ታሪኩ ባይዘው እኮ ጸዴ ታሪክ እኮ ነው። ኦሬዲ አጣራችሁ ወሰደ ወደ ግብጽ ተመልሶ ተጠራ አንገቱ ያለማባት ይሄ እኮ ኪንግ ናታን ደማው እንዴት ናችሁ? ሰላም አለይኩም ብያለሁ። ወአለይኩም ሰላም እንዴት ናችሁ? እንትን አይ እኔ ምንም አይደለም፣ እነሱ ላይ ምንም ኔጌቲቭ ነገር አልናገርም። ግን የማታው አሁን ሐዋርያ ቅብብሎች እንትኖቹን አይመለከትም። ፔንቴኮስታሎችንም እኮ ያው አይነካቸውም። ናቱ ደግሞ ምን አሁን አንተ እኛን ተቡን ተብሎ እኮ ነው አሁን እኮ ሲወራ የነበረው እዚህ ስለምን ታስጨንቀዋለህ? ወደ እነሱ ኦርቶዶክሶችን ብቻ አይደለም እቅድ ወደ እኔ ለማዞር ነው እንዴ? ጠረጴዛውን እንዴ ኦርቶዶክሶችን ብቻ አይደለም እኮ ፔንቴኮስታሎችም እኮ ሐዋርያ ቅብብሎች የላቸውም እኮ ነው እየተባለ የነበረ። ናቱ አይ ሉተራኖች ማታ ሲያቦኩ የተያዙበትን ትምህርትማ አጀንዳውን ወደ ሲስ አታዙሩ አንፈቅድልህ። ናቲ ራሱን ችለ ወደ እኔ አታዙሩ ወንድሜ። አንተ ነህ ሉተራን ብለህ የመጣው እዛው ራስን ችለህ ማታ። እሺ ችግር የለውም አንተ ትቻለሁ። ማታ ግን እነ ኤፍሬም ባለ ጊዜ ግቡ ሲባሉ አልገባም ያሉት እኮ ለዛ ነው፣ እነሱንም ስለሚነካቸው ለዛ ነው። ምን መልስ ላለመጣላት ነው። ቢገቡ ኖሮ ሊጣሉ ይችላሉ። ታውቃለህ ጋዲ እኔ ተረድቻለሁ። ኤቢ ገባና ትንሽ ሃይላይት ምናምን ሰጠት አድርገው ወረደ። ግን ኤፍሬም ባለ ጊዜ ናግባ እየተባለ ነበረ። ኤፍሬም ባለ ጊዜ ቢገባ ኖሮ ጸብ ሊፈጠር ይችል ነበረ። ሲሲ አይ ምን አለ መሰለህ ናቲ እኔ እንትን ነው እኔ ሐሳቡ እንደዚህ በነፃነት ማውራቱ በቃ ፖዚቲቭሊ ተከባብሮ ቴዎሎጂካል ነገሮች እንትን ማለቱ ጥሩ ነው። ማሪል በሆነ መረጃ ሳትወሻሽ መረጃዎችን በስነ ስርዓት እንደዚህ ደግሞ ፉል ስቴትመንት ይዘህ ማለት ነው ማለት ቤተክርስቲያኒቷም ያላለችውን ያላደረገችውን በአሰሳ ከሳት በቃ እንትን የሆነ ኢንቴሌክቹዋል የሆነ ዲቤት አለ አይደል? ኢንቴሌክቹዋል ሙግት አሁን በዛ ልክ ማንም ሰው ቢመጣ እኔ ቅሬታ የለብኝም። እና ታደንኩ እኔ አሁን ስለ ሉተራኖች ምንም ነገር አላወራውኝም። ማንም ሰው ምንም እንዳያጣሉኝ እኔ ምንም አላልኩም። ስለ ሉተራኖች ምንም ነገር አላልኩም። እኔ ፔንቴዎች ላይ ነው ማውራት የምፈልገው። እንዴ ስማኝ፣ ቆይ ልንገርህ አይደለም አንተ እንዴ ነፃ ፍቃድ ያለ ሰው ነው። ነፃ ፍቃድን ተጠቅመህ አንዋር በእናትህ ባንድ ቁጥር አታሰልቸን። በእናትህ መጀመሪያ እስቲ መግባት ለምን እንደምትፈልግ ስቴትመንት እንትን ምክንያቱን ጻፍልን። ስማውና ከዛ አስወጣው። ምን ቸገረ? አይ ለምን እኔ ማንም ሰው አስገብቼ እንትን አይደለም። መጀመሪያ አላውቀውም ከፊት አፖሎጂቲክስ ስለሚል ላስገባው እንዴ? መጀመሪያ ከፈለገ ጥያቄውን ያስቀምጥ።
ሲጀምር እኮ 1600 ፎሎወር ነው ያለው። ሲስ አንተ ገፍት ላይም ለመቀመጥ ይቅርታ አድርግልኝና አንተ ትቀልዳለህ። ከሱ እኮ ሜሪን እንደዚህ ማስቀምጥ ይሻላል። ቤቲ በቃ ትቼዋለሁ። የፊቱን እሺ፣ አላስገባውም። እሺ ናቲ ምን አለ መሰለህ፣ ደህና አደርሽ? እንዴት አደርሽ? እግዚአብሔር ይመስገን። ኦኬ ሜሪ ሶሪ። እሺ ችግር የለም። አይ ሰላም እያልኩ መቀጠል። ያልተረዳኝ ነገር አንተ አሁን ያልተረዳኝ ነገር ምንድነው? እኔ ያየሁትን እይታ ነው እየነገርኩ ያለሁት። ኤፍሬም ባለ ጊዜ የትም ቤት ግባ ሲባል ዘለው ነበር የሚገባው። ትናንት ሳይጠራ ነበር የሚገባው። ትናንትና ግን ና ግባ እየተባለ ነው አልገባም ያለው እና ይሄ ነገር እናንተን የሚነካችኋል ብዬ ስላሰብኩኝ ነው። ኧረ ወንድሜ ረዛው ራስን ችለህ እኔ ጋር ታምጣ ናቲ በጌታ እናንተን የሚነካችኋል። አንተን ፐርሰናሊ ነገር እኮ አንተን እኮ አይደለም ያልኩት ያለው። እኔ ወል ምን አለ መሰለህ፣ እኔ ከዚህ ቀደም እኔ እኮ በእኔ ቤት ራሱ ብዙ ጊዜ አፖስቶሊክ ሰክሽን ውይይቶች ዲቤቶች ተካሂደዋል እና ደግሞ ከዚህ ቀደም ጋዲ ራሱ ከናቲ ጋር ዩቲዩብ ላይ ራሱ አለ መሰለኝ ከናቲ ጋር የተወያዩበት በዚህ ጉዳይ ላይ አለ። አኬን ፈልጊው ነው። አሻ አኬ በውስጥ ጻፍለት ይመልስልሃል። ወለም እንደፈለከው ለኔ በውስጥ ጻፍልኝ ችግር የለውም። እና በቃ ማለት እንደ ትናንትናው ሳይሆን በቃ ኢቭን እኮ ጋዲ የውይይት ጥሪ አድርጎለታል ወይ ለኒቂያ ለእንትና ሲባል ሰምቻለሁ። ስለዚህ ያ ለሁለቱም እንደውም በመጥፎ ነገር አትውሰዱብኝና ያው ይደረጋል እኮ ሌላም ዓለም ላይ ለሁለት ሆኖ ወይ በኩስ ለሱንትም መወያየት እኮ ይቻላል። ሐሳቡ መረጃ ትክክለኛ መረጃ ይዞ መጥቶ አንደኛ ከታች ያለው ማህበረሰብ ከታች ያለውም ሰው በስነ ስርዓት ይማራል። በቃ እንትን አይደል እንዴ ትክክለኛው ሐዋርያ ቅብብል ማን ጋር ነው ያለው? ሉትራን ጋር ነው ያለው ወይስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ነው ያለው የሚለው በጨዋነት በኮስ መወያየት ራሱ ይቻላል። አይቻልም እናንተ ጋር እናንተ ቤት አንመጣም እኛ ቤት ካልመጣችሁ ብቻ ተብሎ ዝም ብሎ ማለት የሐሰት መረጃ እየተከፈተ እንትን ማለት ፌር አይደለም። ይሄው በሰሞኑን እንኳን በተነሳው በነፃ ፍቃድ ጉዳይ ላይ አኬ ማንም ሰው ውይይት ይጥራኝ እመጣለሁ ብሏል። በኮስት ከፈለጉ ውይይት ይጥሩኝ፣ ነፃ ፍቃድ ወይ ሉትራን ወይ ሪፎርመሮች ውይይት ይጥሩኝ እመጣለሁ ብሏል። እና እንደዛ አይነት ነገር እንትን ብትል እንደዛ ነው ያሰብኩት። አሁን እኮ ሲስ አሁን እኮ ምን እንደው ታውቃለህ እንዳልከው ይሄ በቃ ሰው አትሊስት ልክ ነህ እኮ ትክክለኛ የሆነ አንተን አይደለም አንተ ቀጥል ትክክለኛ የሆነ ክሪቲሲዝም መስጠት እኮ ችግር የለውም፣ ግን በውሸት አታድርጉት ነው በቃ። የሐሰት ማስረጃና እንዳልከው ሲስ ስክሪንሻት ለጥፈ መተ ከዛ በኋላ ደግሞ የሐሰት ማስረጃ በሐሰት ቤተክርስቲያንን ሙስሊም ጳጳስ እንዲነበራት እያልክ ቀኑን ሙሉ ከግብጽ ተሾሞ እንደመጣ አስመስለ 2 ሳምንት 3 ሳምንት ተዘጋጅተህ መተ በደቂቃዎች የሚፈርስ ነገር እንደዚህ አታድርጉ ነው። ኦኬ ትክክለኛ የሆነ ማስረጃ ይዛችሁ መታችሁ ችግር የለውም ክሪቲሳይዝ ማድረግ። ሲስም እያለ ያለው እሱ ነው። እኔ እንደዛ እኔ ባይዘው ጊዜ እኔ ፖዚቲቭሊ ነው ሰዎች መወያየት አለባቸው። ከታች ትክክለኛው ትምህርት ማን ጋር እንዳለ በጨዋነት እኮ ማውራት እኮ እንትን አይደለም። አዎ ዋና ያላችሁ ወይ እንደዚህ እናድርግ። ለምን በትናንትናው ርዕስ ላይ ሉተራኖችም እኛ ትክክል ነን ብለው የሚያስቡ ከሆነ ኦርቶዶክሶችም ደግሞ አይ እነሱ ያሉት ነገር ትክክል አይደለም የሚሉ ከሆነ ለምን ውይይት አይዘጋጅም? ውይይት ይዘጋጅ፣ እኔ ላናግራቸው እነሱን። እዚህ ጋር ደግሞ ነጋዲ ምን ይመስላችኋል? ውይይት ቢዘጋጅ አረ ችግር እኮ ለምሳሌ ናቲ አንተ ያልገባህ እኮ ነፃ ፍቃድ ላይ እኮ የውይይት ጥሪ ተደረገ እኮ ነፃ ፍቃድ ላይ አስቀድመን አሁን ለምሳሌ እንደሰማህ ከሆነ ነው እንግዲህ ለሉትራን ቤተክርስቲያንም ሆነ ለአጠቃላይ ለወንጌል አማኞች ይሄ ጸጋ ብቻ የሚለው ትምህርት ትልቅ ርዕስ ነው አይደል? ከአምስቱ ሶሎች ውስጥ ትልቁ ርዕስ ጸጋ ብቻ ነው አይደል? ናቱ አሁን ትናንትናው ነው ያልኩት። ሲሲዬ ትናንትናው ናቲ አዳምጠኛ አሁን ጸጋ ብቻ ላይ ራሱ ጸጋ ብቻ ላይ ወይ ነፃ ፍቃድ ሰው ነፃ ፍቃድ አለ። ይሄ ከነገረ ድነት ጋር በጣም የተያዘ ነገር ነው። ለምሳሌ አንተ ፈቅደ ነው አንተ
ፈቃድ ነው ነፃ ፈቃድ አለ የለም ናቲ? እንደዚህ ውስጥ ባለፈው አውርተናል በዚህ ጉዳይ እኮ እናንተ ችግር የለውም እኮ ላመጣልህ ነው ይሄን ነገር ማለት አልፈልግም። ባለፈው የተጣላሁት ይሄን ነገር አውርቼ ነው ከታች የተጣላሁት ታውቃለህ። ይሄንን አይደለም የትናንትናውን ውይይት እንዴ እንዲፈርተማ ባዛረባክ እንደሚ ለምንድን ነው የትናንትናውን ለምን ውይይት አይገቡም? ሁለቱም ትክክል ናቸው ትክክል አይደሉም የሚለውን ነገር በቃ እኮ በኮስት ከፈለጉ እኮ ውይይት ተቀብሎ ይምጡ አለ እኮ። አንዴ ቆይ ማናቸው እነሱ አጀንዳ የሚሰጡት ገና ከጅምሩ መች ጨረስን? እኛ እኮ ነን በቃ ምን መወያየት እንዳለብን ምን አይነት ነገሮች መካሄድ እንዳለባቸው ሚዲያው ላይ እኛን እንሰጣለን፣ ይቀበላሉ። ከዛ በኋላ ይሄም ደግሞ አንድ አስፈላጊነቱ ደግሞ በቀጣይነት ይመጣበታል። መጀመሪያ ይሄ ማለቅ አለበት። የጸጋ ብቻ ትምህርት፣ የነጻ ፈቃድ ብቻ ትምህርት፣ የአንኮንዲሽናል ኢሌክሽን ትምህርት ማለትም የቅድመ ውሳኔ ትምህርታቸው ምናምን እንደ እሱ በደንብ ይፈተሻል። ይሄ ዝም ብሎ ኬትም የቃረመውን ይዞ ስለመጣ ይህን ርዕስ የምንተውለት መስሎት ከሆነማ ይሄማ ስህተት እኮ ነው። እንደዚህ ይሆናል እንዴ? ብሎ አጀንዳ እንቀየር ብሎ በመምጣት ብቻ እኮ አይሆንም እኮ። እሱ ላይ የተወሰነ እንሄድበታለን። ይህንን ግን እኔ ቃል እገባላችኋለሁ። ይህንን ያው በሰው ፊት ነው ቃል የምገባላችሁ። ዩቲዩብ ላይ ሪከርድ የተደረገው ላኩልኝ። ጌታ በሚያውቀው ምንም እንትን አላልኩም። ጭራሽ ላይባቸውን ጭራሽ ለ2 ሰከንድ አልሰሙትም። ምን ታደርጉልኛላችሁ? ዩቲዩብን ትልኩልኝና እንገባበታለን። ቀጥታ ዳይሬክት ምንም ሳንቆርጥ ሳናሳነስ ሳንጨምር ምን ሳንል ቁጭ ብለን ሪያክት እናደርግበታለን። እየሰማናቸው የሚሳቅበትን እየሳቅንበት ምላሽ የሚያስፈልገው ነገር ድንገት ተነስቶ ቢሆን በመካከል ላይ እዛው ጋር ምላሹ እየነገርናችሁ የሐዋርያ ቅብብሎች ነገር ምን እንደሆነ ምናምን ነገር እሱን እንዳለ እናሳያችኋለን። ግን አሁን በዚህ ሰዓት ግን ገና ለገና እነሱ የሆነ ሰዓት ላይ መጥተው ዝም ብሎ ስላቦ ጨራረቁት ብቻ አጀንዳ ግን አይቀየርም። ይሄ ተጀምሯል። ይሄ ርዕስ በደንብ ይታሻል። ገና ብዙም እኮ አልተነካም። ዝም ብለን አሁን ከካሪያ ነው በዚህ የተወሰነ ተነክቶ ነው እንደዚህ ሆኑት። ሉትራኒዝም ምን አይነት በጣም አስከፊ የሆነ ነገር እንደሆነ እናየዋለን አብረን። ከዛ በኋላ ወደዛ ደግሞ እንመጣለን። 5 ሰዓት ከሆነ ጥሩ ሶፋ መመድቡ ራሳችሁ ዋና ፓርቱ የሚሉትን በደንብ ቆርጦ ያዘጋጁ ራሳቸው ሉትራኖችን ቢሆን ከዛ በኋላ እንሄድበታለን። እንዴት አደራችሁ? አይ ዴቭ ያወራው አንድ 15 ደቂቃ ነው። ትንሽ ኪለው ውሃ እስኪጠማው ድረስ እሷን ደቂቃ ብቻ እንሰማታለን። ችግር የለም። እሱ የጀመረበትም ማለት ነው። ሌሎቹ ተዋቸው፣ እንቶ ፈንቶ ነው ያወሩት። እንትን ነው እንቶ ፈንቶ ነው ምናምን ነገር ብለው ዝም ብለው አለፉ ምናምን ብለው እንዳያስቡ ራሱ የተወሰነ እነሱ ራሳቸው በቃ ይህንን እስቲ በሉ መልሱ ብለው የሚያስቡትን እስቲ ያዘጋጁልን፣ ወይ አንድ ቪዲዮ ስሩ። ሉተራኖች አንድ በዩቲዩብ ጎርጊስን ጽሁፍ ነው ማመጣለን። እሱን አይደለም ማለት ራሳቸው ሉተራኖች አንድ የዩቲዩብ ቪዲዮ አዘጋጁ። ይኸውልም ከራችሁ በጣም በቃ እንትናችንን በጣም ያጠናክርልናል ብላችሁ የምታስቡትን እዚህ ጉዳይ ላይ አንድ ቪዲዮ ስሩ፣ ቆንጆ ቪዲዮ ስሩና በቃ ጊዜው ሲደርስ አሁን በቅርብ ውስጥ ይህን በደንብ እንሻችሁና ማነው ይታሽና ይቅርታ ይሄ ርዕስ የነጻ ፈቃዱ የቅድመ ውሳኔው ምናምን ኢቨን ራሱ የሉትራኒዝሙ ነገር የሉትራን ቤተክርስቲያን እንዴት ምን አይነት መልክ ገጽታ እንዳላት በኢትዮጵያ ብቻ አይደለም፣ በኢትዮጵያ ያለውም ይሄ የመካነ ኢየሱስ ነው፣ ምንም የምናውቀው ነው። በውጭም ያለው ደግሞ ምን ይመስላል የሚለውን አይተን ዝም ብላችሁ እናንተ የሆነ ነገር ይዛችሁ ብቅ ስትሉ ዝም ብላን አጀንዳ የምንቀየር አይነት ሰዎች አይደለም። እንዲህ አክቹዋሊ ይሄ አጀንዳ ጉዳይ አይደለም። ሰው በደንብ ማወቅ ስላለበት ሰውን የማሳወቅ ጉዳይም ጭምር ነው። ስለዛ ሰው እዚህ ጉዳይ ላይ የሉትራን እኔ ቀረብ ብሎ ከታየ አሁን ይሄ ከዚህ በፊት የምታስታውሱ ከሆነ ሚስጥራት ላይ ምናምን በተለይ ቅዱስ ቁርባን ላይ ምናምን ነገር ሉትራኖች በጣም የተሻሉ ናቸው ምናምን ነገር ስንላችሁ ትዝ ይላችኋል መቼስ አይደል? ቅዱስ ቁርባን ላይ የስ በጣም የተሻሉ ናቸው ከጴንጤዎች ማለት ነው። በጣም ከሌላ ነገሮች አንጻር ግን ጠጋ ብላችሁ ስታዩቸው ግን ውስጡ ያለው በጣም አደገኛ አስቸጋሪ ነገር በጣም ብዙ ነው። ከልምምድም አሁን በፔንቴኮስታል ውስጥ ምናምን ነገር በተለይ በእርግጥ ሉትራን ቸርች ውስጥም የፔንቴኮስታሉ ልምምድ አለ። አሁን አንዳንዶቹ ጋር አለ፣ አንዳንዶቹ ጋር የለም ነው የሚባሉ። ይሄ የልሳኑ የምኑ እንደዚህ ነገሮች ውካታው ረብሹ ምናምን ማለት ነው። ግን እሱ እንደ ጴንጤ ውስጥ አለ እንበል። ሉትራኑ ጋር ስትሄዱ ግን ሁለት ጀግና ወንዶች ሲያጋባ ልታገኙ ትችላለህ።
እዛው ማለት ነው በቅዱስ መሰዊያው ፊት ሁለት ወንዶች ሉተራን ውስጥ የሉተራን ቤተክርስቲያን እንደዚህ ነውር የሚፈጸምበት ቤተክርስቲያን ስለሆነ ይህንን ነውርን ታቀፍ ያለችን ቤተክርስቲያን እና እንገልጠን እናያትና ከዛ በኋላ በደንብ ካየን በኋላ በቴዎሎጂውንም ደግሞ የቅድመ ውሳኔ ትምህርትንም የነጻ ፍቃድ ትምህርትንም እሱንም አይተን ከዛ በኋላ እናንተ ተዘጋጁ ሉተራኖች ልቀቁ ቪዲዮውን እስቲ ይህን ባይሆን እድሉን እንስጣችሁ ከዛን ምንም ነገር ሳንቆርጥ ሳንጨምር ሳናሳነስ ሙሉን እያሳየን ላይቭ ገብተን ምላሽ እንሰጥበታለን። አሁን ግን አጀንዳ እንቀይርም ማለት ነው። ያሳይ መቼ አለቀና ኪዮስ ማለት ገና እኮ ሶላዎቹ አልተነኩም ይመስለኛል። እና ያው ጸጋ ብቻ ነው የተነካው በራሱ ሌሎች አልተነኩም ማለት አንድ በአንድ ሶላ ክርስቶስ ማለት በጣም ብዙ አምስቱ ላይ እያንዳንዱ ላይ ልክ እንደዚሁ እንሄድበታለን እግዚአብሔር ቢፈቅድና ቢረዳን ማለት ነውና ብቻዎቹን ሳንነካ ወደ እንትን ያው ግን መልሱን እውነት ለመናገር ማታ እኮ በደንብ ገብቶ መልስ እኮ ታጣ። በነገራችን ላይ ዮባም ገብቶ ነበረ፣ ጋዲን ገብቶ ነበረ። እዛው ለካ አየር ላይ አለቀ ተባለ እንዴ? እዛው አየር ላይ ዳቅጣቅ ተደረገ። ከዛ መልስ ሲባል የለም እብራሱ መጽሐፉን አምጡ ሲባል እኮ መጽሐፉ የለም። ስክሪንሾት ነው ያመጡት ከሆነ እንትን ፈልገውና እዛው የተመለጠ ነው ማለት ነው። እኮ ይሄንን እኮ ነው ያልኩት። ይሄን ስክሪንሻቱን ምናምን የተባለውን ነገር መጽሐፍ እየገለጡ ምናምን ያውሩ ያልኩት እኮ ለዛ እኮ ነው። ተወያዩ እዛው እየገለጡ አውሩ ተባለ እኮ እዛው ገብተው እነሱ ቤት ገብተው አወሩ እየተባለ እኮ ነው። እዛው እነሱ ቤት ገብተው አወራቸው እየተባለ ነው። ወይስ እሱ ብዙም አላሳመናቸውም ነው? ቤት ሲሆን እኮ ልንገርህ አኬዋ ሰው ቤት ሲሆን እኮ እንትን ይላል እኮ። አሁን እነሱም ቤታቸውን ዘግተው ምናምን እንደዚህ እናንተም እዚህ እንደዚህ ስታደርጉ ትክክለኛ ውይይት ላይኖር ይችላል። ግን የሆነ ሰው ቤት ተመርጦ ምናምን በትክክል ስክሪንሻትም ከሆነ መጽሐፍም ከሆነ ይቅርታ ናታኑ ማታ ተገብቶ እኮ ሁሉንም አንድ በአንድ ሳስወርዳቸው ነበር። እስኪኖስ ገብቶ ጋዲ ገብቶ እኔ ተኝቻለሁ ይዛ ጊዜ አሁን ገብቶ ሳስወርዳቸው ነበር ይፈን ማለት ነው። አንተሽ አሁን ናቲ ያልከው እንደው የረባም ነገር አላነሱም። በቃ አሁን ርዕስ አለን እንደ ይቅርታና በቃ እዛ ላይ በደንብ እንሂድበት። ከዛ በኋላ አይ ይሄ ነገር እንደው መመለስ አለበት ብለው የሚያስቡት ከፈለጉ በጽሁፍ ከፈለጉ በቪዲዮ ያስቀምጡ። እኛ አንድ ቀን ላይቭ ሪያክት እናደርግበታለን። ከዚህ ለሪያክት ራሱ የሚደርስ ሀሳብ አይደለም ያነሱት። ሰጀስት የሚደረገው ምንድነው በቃ ያነሱትን ስክሪንሻት ሰው ቢያነብ ራሱ ያውቀዋል። በቃ ያን ያህል ትልቅ እንትን ስላልሆነ ማለት ነው። ስለዚህ ቦታ ራሱ የሚሰጠው አይነት ርዕስ አይደለም። አሁን የሚነጻጸርም አይደለም። በነገር አሁን የተነሳው በእኛ ሳይድ ስለ ሉትራን አሁን ቅድማኬም እንዳለው ከልምምድም አንጻር ከህይወት የሚያስወጣ ከክርስቶስ የሚለይ ልምምድ ይዘህ ታሪክ ላይ ስትቀጥፍ ጊዜን ሰተን እዛ ላይ ብዙ ሰዓት አናባክንም። እኔ እኮ ጌታ በሚያውቀው አላየሁትም እንዳልኳችሁ ግኝቱንም አላየሁትም ነበርና ለካ ሲጣራ የእኛ ልጆች ገብተው እዛው ነው አየር ላይ ነው ለካ ጨርሰውት ይወጡት እና አሹ ምናምንም ገብተው ነበር መሰለኝ ነጋዲ ነው ይወጋ ምናምን ስለዛው ራሳቸው ጠረጴዛውን ይዘው መጥተው አስቀመጡት። በጠረጴዛው ዙሪያ ሄደው አወሩ። ጠረጴዛውን ለቀው ወጥተዋል እየተባለ ነው። በቃ ልቋል እዛ ጋር ካለቀማ በቃ እኛም ያና ሪአክት የምናደርግበት ነገር ያለም አይመስለኝም። ካለ ግን እንዳልኳችሁ ነው እናየዋለን። ካለ ምናልባት አሁን ግን ያው እዛው ርዕሳችን ላይ ስቲክ እናደርጋለን የተነሳው ርዕስ ላይ ማለት ነው። እና ያው ይህን ርዕስ አታስቀይሩም ማለት ነው። እስከዛ አኪዋ ለጨዋታ ማለት ነው። የሆነ ዜና አይተሃል? የሆነ ስቶሪ ያደረኩት የሆነ ጊዜ ጀርመን የሚገኝ የሉትራን ቤተክርስቲያን ምን እንደጀመሩ ከእሁድ ከስብከት በኋላ ማለት ነው ስትሪፕ ዳንስ ፖል ላይ ምንድነው ጥቅሙ ሲባል ሰው እንዲነቃቃና እንዲመጣ ወደ ኮሚኒቲ። ኧረ እባክህ በእውነት እስቲ ይሄን ነገር በማስረጃ አስደግፈህ ታቀርብልናለህ። ኧረ እኔ ስቶሪ ሁሉ አድርጌ ነበረ፣ ቪዲዮ ሁሉ ሰርቼ ነበረ፣ አስጠፍተውብኝ ነው። ኤኒዌይስ ድጋሚ ፖስተዋለሁ። በማስረጃ የት ነው? እዚህ ሀገር አለው እያሉ ነው። ከዛ ሊሄዱ ነው። ቪዲዮ ሰርቼ አይተኸዋል? ዮኒ ቪዲዮን አይተህ የለ? አስጠፍተውብኝ ነው። ህዝቡ ወደ ኮሚኔ እንዲመጣ ለማነቃቃት ያህል
የምር ቪዲዮ ሰርቼበት እኔ አሁን መንገድ ላይ ስለሆንኩ ነው አሳያቸዋለሁ። ሲስ የሆነ ነገር ይበለን እንጂ ያ ዮጋው ምኑ እንዳለ ሆኖ ያው ዮጋውን ታውቁታላችሁ አይደል? ዮጋ ምናምን ያስጀምሩ ጀርመን ኤምባሲ ፕሮሰስ አድርገው የምር የሆነ ፖዲ ቆምላል ሪስሊንግም ጨምሮ እኮ ነው በነገራችን ለቸርች ውስጥ ቪዲዮን ድጋሜ ለቀዋል መሰላችሁ። አሁን የኔ መልእክት እንትን ነው ናቲ ኪንግ ናታን ወይም አለቀ ናቲ ኪንግ ናታን እና እስቲ ለወዳጆች የምታደርስልኝ የኔ መልእክት ምን አለ መሰለ አሁን ኦሬዲ እዚህ ቲክቶክ ላይ ሐሳቦች ይነሳሉ፣ ትምህርቶች ይነሳሉ፣ ቴዎሎጂካል ኢሹዎች ይነሳሉ። እንደምታየው ነው ኦርቶዶክሳውያን የፕሮቴስታንት ትምህርት ትክክል አይደለም ይላሉ፣ ፕሮቴስታንቶች ደግሞ የኦርቶዶክሳውያን ትምህርቶች ትክክል አይደለም ይላሉ። ያው በሁለቱ መካከል ያለ እንትን ነው። ስለዚህ ይሄንን ነገር ደግሞ በጨዋ ደንብ በመረጃና በማስረጃ እና እንዲወያዩ እንዲመጡ አሁን ለምሳሌ አሁን ኦልሞስት 15 ቀን ነው ምናምን ነገር ብዙ ሰው ጥያቄ አለው። አንተም ራሱ እኮ ፐርሰናሊ እርግጠኛ አሁን ፈርተ ነው እንጂ መናገር ያልፈለግኩ እንጂ እኮ እዚህ ነፃ ፍቃድ ላይ እኮ ጥያቄ አለ ናቲ። አሁን በዚህ ጉዳይ ላይ የደማ የበሰለ ነገር ብሰማ ደስ አይልም? አሁን ናቲ እንደው በጨዋነት ልጠይቅ ጌታ እኔማ እሱ ላይ እኮ ባለፈው እኮ ያለኝን አቋም እኮ ነግሬሃለሁ። ነፃ ፍቃድ ላይ አውርተናል እኮ እኮ ገባኝ። ስለዚህ አቋም ካኪ እግር ስር መማር ነው ብየዋለሁ ለሲሳይ። ስለዛ ለጊዜው አቋም የለህም? እኔ አኬዋ አይ በቃ እኔ ልውጣ አሁን ይሄን ነገር እሺ እንትን ካሉ እነሱንም አላናገርኳቸውም። ድንገት ውስጥ ላናግራቸው ብዬ ነበረ። ዲቆ አይደለም ማንን ነው እየፈራህ ያለው? እንደዚህ እምነትህን አንተ የምታምንበትን ነገር ስትናገር ማንን ነው የምትፈራው? ምን ያደርጉኛል ብለህ ነው የምትፈራው? አረ ባለፈው ተጣልቻለሁ፣ አኬዋ ሲሳይ ቤት ተጣልቻለሁ። ከነሱ ጋር ይቅርብኝ ነገር በውስጥ ያለቀ ጉዳይ ነው። በጣም ተሳደበህ ነው? ኖ ተሳድቤ አይደለም። ኖ እኔም ካልተሳደብክ ለምን ትጣላለህ? ተሳደብክ እኮ ነው የሞገትከው እኮ ይሄ ነገር ከመጽሐፍ ቅዱስ አንፃር። አሁን እኮ ኢቭን እኮ እንደዚህ አይነት ነገሮችን እኮ ፑሽ ማድረግ ያለባችሁ እናንተ ናችሁ እኮ ፑሽ አድርጋችሁ እና እንትን ቢል አሁን ለምሳሌ አሁን ሶላ ፊዴ ላይ ጸጋ ብቻ የሚለው ላይ አሁን ፊዴ እምነት ብቻ ነው እባክህ ሲስ ሲስ አንዴ በመሀል መልእክት ላስተላልፍ። አንዴ ፍቀድልኝ። ስማ አሪዮስም የአሌክዛንድሪያ ፓትሪያርክ ሆኖ ነበር ተብሏል እያሉኝ እኮ ነው ከታችን። እኮ ገራም ገባኝ እኮ ማን ያለው ይሄው ከታች እንትና ይጻፈልኝ እንዴ እንደዛም እያሉ ነበር። ዋ የሚያነሳ አይደለም። በቃ ሰክሲሽኑ እንዴት እንደሚመጣ ማያውቁም። ቆይ እናነሳለን። ሰክሲሽን ምን እንደሆነም ጀስት አንድ ጳጳስ ስለተሾመና ስላልተሾመ ሰክሲሽን የሚቋረጥና የሚቀጥል ይመስላችኋል? እንዴት እንደሆነ ሰክሲሽን አልገባቸውም። እና ቀጣይ ላይ ቪዲዮ ሲሰሩ ምናምን ብንመልስላቸው መልካም ነው ብዬ አስባለሁ። እና ለማንኛውም መልእክት ላስተላልፍ ለወንድሞቻችን እዚህ ላይ ያሉት ዮኒ፣ ያኬ፣ ናቱ፣ ሌሎችም አንትሽ፣ ጋዲ፣ ዮባ ምናምን ወንድማችን ፍስሐ የቪኪን መጽሐፍ ቪኪ ባለፈው የሞት ደብዳቤ እስልምና ላይ የተጻፈ ለሁላችሁም አበርክቶላችኋል። አስተላልፍልኝ ብሎኝ ነው እዚህ ጋር እና መርሳት ትችላላችሁ። እኔ ደግሞ መልእክት ስትል አካውንትን ላክልኝ ልትለኝ መስሎኝ ደስ ብሎኝ አኬ በውስጥ የስ ብሎ ነው ላከልኝ። አኬ አካውንትን ላክልኝ መጽሐፉን ልስጥ ይለኛል። እኔ ለዚህ የስ ምር ሰው ለዚህ ኧረ በጌታ
እኔ ኧረ በጌታ የምትቀያየሩ ነገር ነው የሚመችሽ። ኧረ በጌታ አንቺ ብቻ ነሽ እንደዚህ የምትይኝ አባቢ። እኔ በዙሪያ ያለው ሁሉ የሚመሰክርልኝ ሰው አካውንት ጨምሬን መመለሰበት ወላዲቷ። እሺ ቆይ ልላክልሽ በውስጥ ቆይ ላክ ውስጥ ሾፒንግ ልወጣ ነው እንደውም ትላለህ። ትናንት ከሲሶ እና ዮኒ ላይ ያማ በተለይ በዚህን ቀን ተወኝ እስቲ ስራ ልውጣ ሲሲ እንዴ አንተ ፈረንጅ ስራ ልውጣ ብሎ የፈረስ ድምፅ አልቻለም። ኤሬንጆ እንዴ ዮኒ ሬድ ጀመረች ዮኒ። አንዳንዴ መኪና አቁሜ ምናምን በራይድ ስለምንቀሳቀስ እደውልልሻለሁ። እሺ ዶስት እኔና ዮኒ ነን የደረሰብን የምናውቀው። አንተማ ሾፒንግ ውጣ ምን አለባኪ እንዴ እንዴ ዛሬ ያንን ግን ግዛው በእውነት ትናንት ብቻ የቀረው እንዴ። ኧረ በሌላ ነገር አስታውሰኝ ሳታስነቃ። አንተ ችግር ስላለብህ ነገሩ ተው፣ ባታስታውሰኝ ይሻላል። በደገበያ ድንቹን ትለኛለህ። እኔ እኮ ግራ የምታጋባኝ አለ ወይ ናቲ እና እዛ ሉተራኖች ቤት ሚውት እያደረጉኝ ነበረ። በራሴ ቤት እዚህ ውስጥ ካሉ እስኪ ጠይቅልኝ፣ ማን ነበር ሚውት ሲያደርገኝ የነበረው? ቤሊ እኔ ነኝ ብሎ አንድ ቁጥር እየጻፈልህ ነው። አይ እኔ ናቲ እኔ ጌታን የምሬን እንትን አይደለም። በቃ እንትን ይበሉ ይወያዩ። እኔ ችግር ጌታ ምስክሬ ነው። ያገኘኋት ሚሚሻ ሪፎርም በጣም ሚውት አንቺ ነሽ እያየሁት ነበር። እንትን ሚውት አድርገሽኝ ሞዴሬተርሽን ነው የማስነሳው። ጠብቂኝ። እግዚአብሔርን ሚውት እያደረጉኝ ታውቃለህ። ምን ብለህ እየጻፍኩ ነው አንተ? ሌላ ከባድ ነገር ጴንጤዎችን ስናገር ነው። ጴንጤ ነች መሰለኝ። እንዴት ጴንጤ ሆና እኛ ቤት እንዴት እንደተሰጣት አላውቅም ስልጣን። ኧረ ናቲ በጣም ሌላ ትልቅ ፖለቲካ እኮ እየሰራ ነው። በእግዚአብሔር እንደ ያው እንደ ሉትራንና ጴንጤ ብለህ እኮ በጣም ትልቅ ፖለቲካ እየሰራ እኮ ነው። እንዴ እራሳችሁ አይደለም እንደ አንድ አይደለም ያሉት? ምን እኔ ነኝ እንደ ጀመርኩት? ኧረ ተው ናቲ። አረባ ናቲ አንድ ናቸው። ናታኔም አንድ ናቸው። አይ እኔ ሚውት ያነሳሁት ኮመንት ላይ ጥያቄ ለተጠየቅኩት ነው። ምን ያደርጋል ቅቤ ለመላጣ የሚል ዩዘር ኔም እሺ ብያለሁ። አኬን ሜንሽን አድርጎ ነው የጻፈው። ለምን እንደሆነ አላውቅም። ለምን ሜንሽን ያደርጋል? በቃ ስሙ በራሱ ሜንሽን አደረገ። በስም መሳደብ ተጀመረ። ይሄኔ የራስ ሌላኛው አካውንት ነው ናቱ። እኔ ስም ብቻ ነው ያነበብኩት። ፓፓ ወንድሜ አቤት አልክ እንጂ በለኝ። ደግሞ ሚስ ማንሳትሽ ነው እንጂ እስኪ ናቱ ሰላም ይበለን። ናቱ አሎ ናቱ፣ እንዴት ነህ? ደህና ነህ?